ይኸውልሽ ሉሊት በዛም ሆነ በዚህ ድርሻሽን አስፈርመሽ ሰጥተሽኛል አይደል? እና ምን ልታደርጊ ነው? ስለዚህ እዚህ የምኖርበትን መንገድ አመቻችልኝ። ማለት አንቺ ነሽ እዚህ የምትኖረው? ምን ችግር አለው? ለምን አልኖርም? እዛ ብቻዬን ከምኖር አይሻልም? እያሰብሽ ያለው ነገር አልገባኝም። እንዴት ብዬ ነው ደግሞ እዚህ እንድትኖር የማደርግሽ? እንዴ ይሄ እኮ ቀላል ነገር አይደለም። ማናት ምንድናት ቢባልስ ምን ልመልስ ነው? እህትሽ መሆኔን መናገር አይጠበቅብሽም። ጓደኛዬ ናት፣ ብቻዋን መኖር ደበራት ብለሽ መናገር እኮ። እንደዛ ብሎ ነገር የለም። እረፊ፣ አታስጨንቂኝ። እና በራሴ መንገድ እንድገባ ፈልገሽ ነው? አንቺ ቆይ ምን እየሆንሽ ነው ያለሽው እንዴ? ቆይ ምን ማለት ነው? ጋኒ እዚህ ምን እያደረግሽ ነው? ምን አደረኩ? አይ ምንም አላደረኩም፣ እያለፍኩ ነበር። አንዴ ገኒ የምናወራውን እየሰማሽ ነበር? አረ በጭራሽ እያለፍኩ ነበር አልኩኝ እኮ ምንም አልሰማሁም። እሺ በቃ እኔ የምሄድበት ቦታ ስላለ ደርሼ ልምጣ። በሰላም ነው? ወዴት ነው? አይ በሰላም ነው፣ የቅርብ ሰው አግኝቼ ልመለስ ነው። እሺ በቃ። የሉሊት እንግዳ እንዴት ነሽ? ሰላም ሳለልሽ እኮ ልሄድ ነበረ። ደህና ነኝ። እንዴት? ደህና ነን። በቃ እኔ ልወጣ ነው። እሺ ሰላም ዋሉ። እሺ ሰላም ነሽ? እንዴት ነህ? ምን ተፈጥሮ ነው? እቃዎቹ ግምልኩ ላይ ተይዘዋል እና ደግሞ ነገሮች ሳይባባሹ ከፍዬ ማሳለፍ አለብኝ። ምንድነው ይሄ ነገር? በጣም እላፊ ኤክስትራ ወጪ እኮ እያስወጣን ነው ያለው። ይኸውልህ ናታን፣ ይሄ የስራው ባህሪ ነው። ስራው ደግሞ አንዳንዴ እድል ይፈልጋል መሰለኝ። ለዛ ነው። የምን እድል ነው የሚፈልገው? ያው አንዳንዴ ታተርፋለህ፣ አንዳንዴ ደግሞ እንደዚህ ያልታሰቡ ወጪዎች ይመጣሉ። ስለዚህ ለዛ ነው። እሺ ምን ያህል ኤክስትራ ነው የሚያስጨምራል? አይ ቲንክ ከአንተ 200 ሺህ ብር ይጠይቃል። ሌላውን ደግሞ እኔ ከበር አደርጋለሁ። ግን እንዴት ነው እርግጠኛ መሆን? አንተ ስኬታማ ዘርፍ ላይ ስላለ እኮ ነው ከአንተ ጋር የተስማማሁት። እንደማየው ከሆነ ግን ነገሩ በጣም ከባድ ነው። ይኸውልህ ናታን፣ ያን ያህል ከባድ ነው አይደለም። ያው አንተ ለስራው አዲስ ስለሆንክ ነው። እኔ ብዙ ነገር ልምድ አለኝ፣ ግን ደግሞ እንደዚህ አይነት ወጪ የሚያስወጣ ስራ ሰርቼ አላውቅም። ይኸውልህ ምንድን ነው ከበደህ እንዴ? ወይ ደግሞ እስካሁን የከፈልከውን አንድም ሳላስቀልስጥና ከዛ በኋላ ከስራ ትወጣለህ። አለቀ። አይ ይሄን ያህል መጥቼማ አልወጣም። በቃ ብሩን እከፍላለሁ እና ግን እያንዳንዱ ነገር ዲቴል አሳውቅ። ከዚህ በላይ ተጨማሪ ወጪ ማውጣት አልፈልግም። እሺ ከኔ ጋር መስራት አትጸጸትም። አይዞህ ደስተኛ ነው። እሺ እሱን እናያለን። እሺ እንደዛ ከሆነ ለማንኛውም መልካም ቀን። ለአንተም። ገናኛለን። ቻው። ሄሎ ገኒ። ሄሎ የኔ ልጅ እንዴት ናችሁ? ህፃኑ እንዴት ነው? እሺ ብሎ እየቀረበሽ ነው? አሁን እንዴት ነው? ማልቀሱን አቆመ ነው ወይስ? አዎ ገኒ ማልቀሱን አቆሟል፣ ደህና ሆኗል። በቃ እንግዲህ እኔም መጥቻ ያዋለሁ ስል እኮ እዚሁ አልኩኝ። በቃ መጣና ያዋለሁ። እሺ ገኒ ቤት ነኝ ነይ በቃ። እሺ እሺ። እሺ አሁን ደስተኛ ሆንሽ ማለት ነው? ትንሽም ቢሆን ቀለል ብሎኛል። ብዙ ወንዶች የሴቶችን ህይወት በፍቅር ስም የሚያበላሹት ምንም አያመጡም ብለው ስለሚያስቡ ነው። ግን ትወጂዋለሽ አይደል? ማለቴ ፍቅረኛሽ? ፍቅረኛዬ ሳይሆን ጓደኛዬ ነው። ግን ደግሞ ነገሮች እንደዚሁ ከቀጠሉ ፍቅረኛዬ መሆን አይቀርም ነበር። ማለቴ ደስ ይለኛል እና ጥሩ ልብ ያለው ልጅ ይመስለኝ ነበር። በእርግጥ እኔ ነኝ ማንነቱን እያወቅኩኝ ለዚህ ያደረስኩት። ማንነቱ ስትይ ማንነቱ ጥሩ አይደለም እንዴ? በፊት አልነበረም። ደግሞስ ጥሩ ቢሆን አሁን ይህንን ነገር ያደርግ ነበር እንዴ? መታሰር አለበት።
ጥፋቱ በደንብ ይግባው። ሲጀመር እኔ ወንድ ልጅ ወጥቶልኝ አያውቅም። ሁሉም መጥፎና ራስ ወዳዶች ናቸው። ቆይ ለምን እንደዛ ትያለሽ? እሱን ተው፣ ታሪኩ ረጅም ነው። ንገሪኝ፣ እኔ ሰማሻለሁ። ማለቴ ቀለል ሊልሽ ይችላል። አንድ ፍቅረኛ ነበረኝ። ኧረ እባክሽ! መቼ? አሁን ነው? በቅርቡ? አይ በቅርብ እንኳን አይደለም። እና ታዲያ? ከተወሰነ ጊዜ በፊት ነው። በጣም አሪፍ ጊዜ ላይ ነበርን። ደስ የሚል የፍቅር ጊዜ ነበረን። እንደ ድንገት ግን እንደ ድንገት ምን ነው? ልታረቅሽ ነው እንዴ? እባክሽ ተረጋጊ። ሳስበው ውስጤን እንደ እሳት ነው የሚያቃጥለኝ። ታውቃለህ? ሁሌም ደጋግሞ ያቃጥለኛል። መተንፈስ ነው የሚያቅተኝ። እንዴ ቆይ ምን ተፈጥሮ ነው? ይሄን ያህል ከባድ ነገር ነው እንዴ? እኔ የማፈቅረው ሰው ወንድሜን ሊገልብኝ ነበር። የኔን አንዱና ውድ ወንድሜን ሊገልብኝ ነበር። ማለት ምን መሰለ? ወንድሜን ከወንድሜ ጠላት ጋር ተባብሮ ወጋው። ምን? በፈጣሪ! ቆይ ምን አይነት ጭካኔ ነው እንዴ? ቆይ እንዴት ነው ፍቅረኛሽ ወንድምሽን የሚወጋው? አረ ከኛ ፍቅር በላይ የሁለቱ ጓደኝነት ይበልጥ ነበር። ሁኔታቸውን ብታይ እኮ ወንድምና ወንድም እንጂ በፍጹም ጓደኛ ማቾች አይመስሉም ነበር። ከዛ በኋላ በሱ የተነሳ ወንድሜ ሰው አያምንም። እኔ ከሰው ጋር መንቀሳቀስ አልወድም። ለዛሬ ግን እሺ። ለዛሬ ማለት ያው ዛሬ ለኔ ትንሽ የተለየ ቀን። እስቲ ልመንህና አብረን እንንቀሳቀስ። እንዴ ይሄን ያህል ምን ቢፈጠር ነው ሰው ማታመን? እሱን እየተንቀሳቀስን አወራለሁ። ውይ በጣም ከባድ ነገር ነው። ይኸው አሁንም ሰው አምኜ ማቅረብ ሲጀምር እንደዚህ አይነት መጥፎ ነገር ተፈጠረ። ግን ደግሞ ሁሉም ሰው አንድ አይነት አይደለም። ራስሽን ደግሞ ከሰዎች አታርቂ። ምንድነው እሱ? ይሄ ነገር ብሔራዊ መዝሙር ሆነ እንዴ? ሁሉም ሰው አንድ አይነት አይደለም፣ ሁሉም ሰው አንድ አይነት አይደለም። በቃ ሁሉም ሰው አንድ አይነት ነው። ምንም የሚለያይ ነገር የለውም። እሺ በቃ እንዳልሽ ተረጋጊ። በቃ አትናደጂ። እሺ አሁን ወደ ሆስፒታል እንሂድ። ምን ልታረጊ ነው? እረፊ። አይኔ እያየ እንደዚህ አይነት ነገር አታረጊም። ቶ በቃ እንደውም ለብቻ እሄዳለሁ። እረፊ። እንደዚህ አትሁኝ እያልኩሽ ነው። ቢያንስ የወንድምሽን መጨረሻዬ ቃል። ይሄ ውሳኔ የኔ እንጂ የወንድሜ አይደለም። ወዲህ ነው ጥለሽ የምትሄጂው? ኧረ ቢያንስ እንኳን ጠብቂ። ሰኒ እስኪ ነይ እያልኩሽ አይደል እንዴ? እንዴት ነሽ? ደህና ነኝ። እዛ ጋር ለብዙ ሰዓት ቆመሽ ያየሁሽ መሰለኝ። አልተሳሳትኩም አይደል? እኔ? ኧረ አልቆምኩም። ተሳስተሽ ይሆናል። ኧረ ተሳስቼ እንዴት ሊመስለኝ ይችላል? አይቼሻለሁ። ለማንኛውም እስቲ ቁጭ በይ እናውራ። ወይ ያልጨረስኩት ስራ ነበረብኝ። እኔ እንኳን ውስጥ ልሁን። ምንድን ነው ያልጨረስሽው? ወይኔም ላግዝሽ? አይ ኧረ ችግር የለውም፣ ራሴ እሰራዋለሁ። ከባድ ነገር እኮ አይደለም። እሺ ሰላም። እንዴት ነው? ልጁን ወስደሽ እዛ ሰጥሻቸው አይደል? አዎ ሰጣቸው። የጠየቅከኝ ከፍዬል እንዴ? ስለዚህ ሰጣቸው። ቆይ እኔ የምለው አንቺ ከማን ወገን ነሽ እንዴ? አንቺ አልነበርሽ እንዴ እነሱን መጉዳትና ከኔ ጋር መስራት የምትፈልጊው? ካንተ ጋርማ አሁን መስራት እፈልጋለሁ። አረ እንደዛ ብሎ ነገር የለም። እሺ አንዴ እምነቴን አጣሽ እኮ በቃ አለቀ። ሲጀመር ከዚህ በኋላ እንዴት ነው ከአንቺ ጋር አምኜሽ የምሰራው? ልጁ መስጠቴ እምነቴ ለምን ያጎለዋል?
ደግሞ እኔ ባልሰጥ ቃል መስጠቱ አይቀርም እኮ። ስለዚህ ነገሩ ላይ ደግሞ እኔ ኖሬበት ልጁን ሌላ ሰው ቀድሞ ቢሰጣቸው ደስ አይልም። እና ሳልቀደም ልቅደም ብለሽ ነው? አውስም ብዬ ነው። አሁን ግን የመጣሁት አንድ ነገር እንድትተባበረኝ ብዬ ነው። ምንድነው የምተባበርሽ? ልጁን ካንተ ስወስድ ከጓደኛዬ ብር ተበድሬ ነበር የወሰድኩት። ማለቴ ለእሷ የቤቱን ድርሻ አስተላልፌላት ነበር። አሁን ግን ሌላ ነገር እያሰበች ነው። ምን አሰበች እባክሽ? ቤት ውስጥ ገብቶ መኖርና ቤቱን መበጥበጥ አስባለች። ብሯን ደግሞ መመለስ አልችልም፣ ምክንያቱም ላንተ ከፍያለሁ። እና ታዲያ ምን ላግዝሽ? እባክህ ብሩ መልሳ አበድረኝ። ትቀልጃለሽ እንዴ? ደፋር። ስታስቢው ደግሞ አንቺ ማን ስለሆንሽ ነው የማበድረው? አንቺ እኮ ካዲ ነሽ። ካዲ ታውቂያለሽ ይሄንን? አረ እንደዛ ነው። በቃ እሺ፣ በቃ ጥሩ። ትሰምኛለሽ? ለዚህ ከሆነ የመጣሽው ጊዜሽን አታባኪ። የኔንም ጊዜ አትወስጂብኝ። አሁን ካጠገቤ ጥፊ። ተዋ፣ ብሬ ሰርቼ ባግዝ ይሻላል። ተው ግን ይኸውልሽ፣ ይቅርታሽ። አንቺ ላይ ከዚህ በኋላ ምንም አይነት ነገር እምነት የለኝም። እኔና አንቺ አብረን መስራታችን ምንም አይነት ጥቅም የለውም። አደጋ ነው የሚሆነው። ምንድነው ነገርኩህ እኮ እኔ ባልሰጣቸው ቃል ይሰጣቸው ነበር ብያለሁ። እሱ ቢሰጣቸውም ባይሰጣቸውም ከኔ ጎን አይደለም። እሱ የኔ ተቀናቃኝ ነው። ቻው፣ በቃ እሺ። አንተ ቆይ ምን አጥፍተህ ነው? ምን አድርገህ ነው የታሰርከው? እባክህ በእናትህ አደራ ለእናቴ እንዳትነግራት። በምን ምክንያት ታስረህ ነው? ከሳኝ ነው የታሰርኩት። ነገሩን በጣም አምርረዋለች። እኔ ደግሞ ምንም ነገር አላደረኩም። ይኸውልህ መውጣት አይቀርም። ስለዚህ ስለምወጣ እናቴ እንዳትሰማ። ደግሞ ከደወለችልህ ከኔ ጋር ነው ብላት። እሺ አገናኘን ካለችኝስ? በቃ የሆነ ሰበብ ፈጥራ ንገራት። ትናንት ደግሞ ቀን ሙሉ ቤት ስመላለስ ነበር። አንተ ግን የለም፣ ስልክም አታነሳም። በዛ ላይ ደግሞ ስራ ቦታ መጥቼ ነበር። ሰራተኞች ግን አልገባም ማለት። አንድ ማስጨርሰው ነገር ነበር። ስብሰባ ላይ ነበር ያልኩት። ነው እንዴ? ግን እንደዚህ መሆን አልነበረበትም። መታሰር አልነበረብህም። አታስብ። ምንም ስላላደረኩ ንጹህ ስለሆንኩ በቅርቡ መውጣት አይቀርም። ተስፋ አደርጋለሁ። በቃ እኔ የማናገራቸውና እንድትወጣ አደርጋለሁ። አዎ፣ በዚህ ጉዳይ ማለት አስቸግረ ከሆነ ብታግዘኝ ደስ ይለኛል። የምን ማስቸገር ነው? አንተ እኮ ምንም ነገር አላጠፋህም። ብታጠፋ ራሱ እንደምንም ብዬ አስወጣለሁ። አውቃለሁ። በጣም አመሰግናለሁ። ለማዘርም አታስብ እሺ? የሚያስፈልጋትን ነገር እኔ አደርጋለሁ። እሺ ሱራ፣ በድጋሚ በጣም አመሰግናለሁ። በቃ አሁን መሄድ አለብኝ። ውስጥ ላይ ስልክ እንዲያስገቡልህ አደርጋለሁ በኋላ ላይ። የምርህን? አዎ። ምን ችግር አለው? ህጉን ካወቀው ህጉን ስበረው አይደል የሚባለው? ህግ ደግሞ አንዳንዴ ከገንዘብ አይበልጥም። አስፈላጊ ከሆነ ሌላም ነገር አደርግልሃለሁ። እሺ፣ በእውነት በጣም ነው የማመሰግነው። ቻው። በቃ እሺ፣ ቻው። ፈጣሪ አውጣኝ። ሞዴሉ ማነው? ጥበቃ የተባቱ ሄዶ ነው እኔም በቁልፍ የሚያስከፍተኝ። ሲያስጠላ። እናታችሁ ምን ይመስላል? ድሮም እዚህ ቤት የሚገቡ ሰዎች ትንሽ ቆይተው አለቃ ነው እኔ ማለት ባህሪ ያለባቸው። ቆይ ላገኝ ምን እንደማደርግ አሳያለሁ። እንዴት ነህ? እንዴት ነው እስር ቤት ውስጥ ነው ስልክ ይደወልክልኝ? በአጋጣሚ ስልክ አግኝቼ ነው የደወልኩት። እና ምን አጥፍተህ ነው የታሰርከው? ማለቴ የተፈጠረ አዲስ ነገር አለ? አዎ ችግር ተፈጥሯል። ይኸውልህ ዳጊ እንድታግዘኝ እፈልጋለሁ። ምንድን ነው ማገዝ? የታሰርኩት ባላጠፋሁት ነገር ነው። በቅርቡ እወጣለሁ ብዬ ተስፋ አደርጋለሁ። በምንድን ነው የታሰርከው? እሱም በኋላ እነግርሃለሁ። አሁን ግን ከዛ ቃላብ ከሚባል ሰው ጋር ነው የምትውለው እና አንድ ነገር አጣራልኝ። እንደወጣው እርምጃ ወስዳለሁ። አደራህን ግን ለማን ምንም ነገር እንዳትል። አረ ምንም አይደለም። አምናለሁ። ይኸውልህ ዳጊ
የእሱን የቅርብ ሰው አጣራልኝ። እንዴት ገብቼ እንደምጎዳው ያያል። ጥሩነቴ ማንም ሰው አልወደደውም። እንዴ ምን ልትሆን ነው? እሱን ለእኔ ተወው። ብቻ ግን አንተ አጣራልኝ። እሺ አጣራልሃለሁ። ዳጊ አክብረኝ ስለመጣ አመሰግናለሁ። አንተ የምትጠይቀኝ ነበረ እኮ እሱን አልረሳሁትም። እሺ አመሰግናለሁ። በቃ ቻው። ቻው። እሺ ዛሬ ደግሞ ማንም የለም እንዴ? እኔ እንጃ። እንዴት ናችሁ? አብሮ መዞሩን ተይዛችሁታል። በጣም ደስ ይላል። ጽዬ አንቺ እኮ ምርጫ ላይ በጣም ጎበዝ ነሽ። ጥሩ መንከት አግኝተሻል። ሉሊት እንዴ አንቺ እኮ የምትናገሪውን ነገር አትመርጭም። ቢያንስ እኔን እንኳን ባታፍሪ እሱን አትፈሪውም እንዴ? አዎ ለምን እፈራለሁ እንዴ? ምን አጠፋው? እስኪ ለጥበቃው ምግብ ልስጠው። ሞዴሉ ደግሞ ይዘን ብሎ መሰል ወደ ቤት ግባ አልበለው። ማነው ሞዴሉ? ሞዴሉ ሞዴሉ ያው ደግሞ ምን ያንሰዋል? ሞዴሉ ማነው ሞዴሉ? እሺ ይሁንልሽ። አንተ ምግብ ስጡኝ አትልም እንዴ? አስኮናኝ ደግሞ ቅድም አጣው። የት ሄደ ነው? ሽንት ቤት ነበርኩ። ኧረ እባክህ ስለ ምግብ እያወራሁት ሽንት ቤት ይላል እንዴ? ደፋር ምን አይነት ነው? እባካችሁ አስኮናኝ። እኔ አራበኝም ማለት በምንድን ነው የምትኖረው ምግብ ካልበላ? ማለት እኔ አራበኝም ብዬ እኮ ነው እኮ። እኔ እስካሁን ስትበላ አላየሁህም። ወይስ ላቋምህ እየሰራ ነው? ምነው ሞዴል ነህ ስላመንከኝ እንዴ? በልና ቁጭ በል። ና ና ና። አራበኝም ብሎ ነገር የለም። ቁጭ በል። አይ ወይኔ እቺ ሴትዮ ጠምዳኛለች። አሁን እንዴት ነው ምግቡ ይበላልኝ? ሉሊት አልበላም ካለ ተይው እንዴ። በግድ ነው እንዴ? ብሎ ነገር የለም። ማን ያውቃል? እየራበው እየተግደረደረ ተሳቆ ሊሆን ይችላል። ኧረ እኔ ቁጭ በል አልኩህ እንዴ። ፈጣሪ አውጣኝ። ቁጭ በል ብያለሁ። መጣሁ። አንተ ስነቁስ ፈጣሪ አውጣኝ። ተቀበለኝ እንጂ ብላ። ውሃ የት ነው? እጅ ልታጠብ። ምን አስቸኮለ? ስጨርስ አትታጠብም እንዴ? ዝም ብለህ ብላ። ሉሊት ኧረ እባክሽ ተይው። እዛ ጋር አለልህ። የምትሳደቢው ልጅ ማንን ነው አንተ? አቤት አቤት። ስምሽን እኮ ስለማላውቀው ነው። ሉሊት ነው ስሜ። ከፈለክ ደግሞ ሉሉ፣ ሉሉሻ፣ ሊሊ፣ ላላ፣ ሉሉ ማለት ትችላለህ። እሺ እንደፈለክ አሳጥረህ መጥራት ትችላለህ። ምን የሚሆንሽ ሶፍት ይኖራል? የዘበኛ ቅምጥል አሉ። ቆይ ምን ልታደርገው ነው ደግሞ? እንዴት አወቅ? ምኑን ነው? ስለ ሶፍት ነው። ለማንኛውም ላምጣልህ እስኪ ጉድልኝ።
ሌላ ሶፍት ጨምርልህ እንዴ እዚህ ጋር የምታደርገው እንደ ፎጣ? እሺ እንዴ አንተ ቆይ እንዴት ነው የምታነሳው? ቆይ ግን አንተ የምር ዘበኛ ነህ? ንገሪልኝ እስኪ። እንትን ያለኝ ይሄ ብቻ ስለሆነ እንዳይቆሽሽብኝ ብዬ እኮ። ለዛ ነው። ወይኔ በማሚ ሞት ምን ይሻላል? ደግሞ የምኗ ነው? ለምንድን ነው አብሯት የሚሆነው? የማን ትራፊ ማን ይበላል መሰለህ? በል ቁጭ በልና ጨርስ። ቀልደኛ ዘርፍ ተቆኝ ሰራ ብላ አራት አክዛው አትብላ። ቀና ብለህ ብላ እባክህ። ታረጋኝ አንተ እንደው ልጅ ጎረስ ጎረስ አድርገን እንጂ ምንድን ነው የሚያሽኮረመበህ? እህል ባሳደገ ደመኛ ይሆናል አሉ። ቅንጡ ያፋጫል አሉ። የሆነ ነገር ትዝብኝ እኮ ነው። የኔ ጨርቅ እንዴት አመሸሽ? ደህና ነኝ እኔ ናታን። በጣም መሸ እኮ። በሰላም ነው? በሰላም። የሆነ ስራ ነበረብኝ። ደግሞ ፊት ምንድን ነው? በጣም ደብሮሃል እኮ። ትንሽ ያሰብኩት ስራ እንዳሰብኩት እየሄደ አይደለም። ለዛ ትንሽ ደብሮኝ ነው። ቀኑን በጣም አድካሚ ነበር። ደግሞ አቤል ታስሯል። ሰምተሻል? ምን? አቤል ታሰረ? ለምንድን ነው የሚታሰረው? ሄሎ ሜርሲ፣ ዛሬ እያሰብኩሽ ነው የደወልሽው? ማለት ደህና ነኝ ናታንዬ። በስማ ከስንት አመት በኋላ ተያየን። ደህና ነህ? ቤት ስመጣ ደግሞ የለህም። ለካ ሌላ ቦታ ነው የምትኖረው? አዎ፣ እኔ እኮ ሌላ ቤት ነው የምኖረው። እንደውም ነገ ፍሪ ከሆንሽ እኛ ቤት እንግዳ ሆነሽ ትመጫለሽ። ኦ በጣም ደስ ይለኛል። በደንብ አወራሃለሁ። በዛውም ደግሞ ማማክርህ ነገር አለኝ። እሺ በቃ ችግር የለውም፣ እንነጋገራለን። እሺ ደህና ደርልኝ። ባይ። እሺ ቻው፣ ሰላም ደሪ። ኧረ እባክህ ስታስባት ነበር። ማንን ነው እባክህ የምታስበው? መቀናቱ ነው የኔ ጨርቃ። ያቺ እኮ ፕሮግራሙ ላይ የመጣችው ልጅ ናት። እና እኮ ባለትዳር ነህ። ለምንድን ነው እንደዚህ የምታወራት? ምን የተለየ ነገር አወራሁት? የተለየ ነገር እኮ አላወራንም። ሲጀምር ማን ናት? ማን ስለሆነች ነው በዚህ ሰዓት የሚደውለው? ያው ልጅ እያለን ነው የምንተዋወቀው እና ጥሩ ልጅ ናት። ቤት እንግዳ አድርጌ እጠራታለሁ። የዛኔ ታያታለች። አልፈልግም። እሺ እኔ እጠራልኝ ብያለሁ። አላልሽኝም የኔ ጨረቃ። ግን ምን እየሆንሽ ነው? እየተናደድሽ እኮ። አሁን እናድዳለሁ።
ሁለተኛ እንደዛ አይነት ንግግር እኔ ፊት እንዳትናገር። ጭራሽ ሳስብሽ ነው ያልኩት። ምና ድፍረትህ። እሺ በቃ እኔ ጨረቃ አትናደጅብኝ፣ ይቅርታ። እሺ እንደውም ምኗም ደስ አይልም። ስታስጠላ ማስጠያ። ግን አይባልም። ለምን አይባል? በደንብ ነው የምለው። አንቺን ጥቼ የትም እንደማልሄድ እያወቅሽ እኔ ጨረቃ ምን አስቀናሽ? ታሮተና አንተ እኮ ነው የምጠብቀው። ቶሎ ቶሎ ብለህ ብላ እንጂ በዚህ ብርድ ቆመ እያየኝ እንዴት ነው የሚያደርግ? ዝም ብላ በለም። አንተን እኮ ነው የምጠብቀው በዚህ ብርድ። ቀልዳል እንዴ? በላይ ቶሎ ቶሎ እየበላ እንዴ ምግብ ይዘህ ትተኩሳለህ እንዴ? ሰውዬ አንተን ነው የሚጠብቀው። አይደለም አሉ አበጣትዬ፣ ምግቡን ብቻ ብላ። እኔ በቃኝ ስለምን አትሰሚኝም? እኔ ጠግቤያለሁ በቃኝ። እንዴ ለምንድን ነው ግን በዚህ ልክ የጠመድሽኝ? ምን አረኩሽ እንዴ? ፈጣሪ አውጣኝ። የጠመድሽኝ ይላል እንዴ? ለራሱ ብዬ ብላ ብለው አንተ ለራስህ አታስብም እንዴ? አስብሽልኝ ሞትሻል። አንበል ቶሎ ቶሎ ብላ። አይ አችሩልኝ። በዚህ ብርድ እዚህ ምን ታደርጊያለሽ? እኔ ምን አደርጋለሁ ብለሽ? ያው ህፃን እየመገብኩ ነው። ማን እሱ ነው? ምን ነው ውስጥ ገብታ በላም ነበር እንዴ? አሁን ነው የወጣው። ኧረ ውስጥ ነበር ነው እንዴ? እሺ በል ቶሎ ቶሎ ብላ እንጂ ቆመናል። ምንድነው ሉሊት? ቀስ ብሎ ይብላ እንጂ። ደግሞ ከስሩ ሆነሽ እንዴት ይወጥለታል እንዴ? ለምን ሲባል ነው ቀስ ብሎ የሚበላው? ቶሎ ቶሎ ይብላ እንጂ። እኔ ወደ ባልቻልኩኝ ምንድነው? ሉሊት ምን ሆኖ ነው? ምግብ ሰጥቼው ምን ሆኖ ነው? ምግብ ሰጥቼው ሊያስተርፍ ሲል በግድ ጨርስ ብዬ ላስጨርሰው ነበር። አንቺ በሽተኛ! ጠግቦ ነው የግድ ካልጨረስክ የምትይው? ምን ያስቅሻል? አዎ እና እሱን ትራፊ ማን ይበላለታል እንዴ? እንደ ድመት ለክፎል ተሆነው እንዴ? ሉሊት እንደው ምን ጉድ ነሽ? ምን ጉድ ነሽ? በጣም እኮ ነው ያዝናለኝ። ግን እየምታይ እኮ ሊያለቅስ ሁሉ ነበር እኮ። አንቺ ትንሽ የሚፈራሽ ሰው ካገኝሽ አትቻይም። ጉደኛ መላጢት ረፊ እኔ ቀስ ብዬ አስጨርሰዋለሁ። መላጢት ስለዚህ ጨርሰው ነው ወስደዋለሁ። ተረገመች።